ካላችሁ ንገሯት ሄዳችሁ እኔ ልሙት የኔም ባጥሩ አይደለም እንባዬን እየረጨውብሽ ነው ወደ ላይ እንዴት ቱቴንሽ እየረገምኩሽ ነው ያልኩ ነው ንገሯት ጉድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ጉድ ወላድ ያስብላል ጉድ ወላድ ያስብላል ይላችሁ የመጣሁት ቪዲዮ በእውነት እንደሰማችሁ መግቢያው ላይ እንደሰማችሁት ወላድ ጉድ ያስብላል። ለምንድነው ጡቴን አውጥቼ እረግማታለሁ ያለችው? ለምንድነው ንገሯት እኔ ያዘንኩ ነው እንባዬን ወደ ሰማይ እየረጨሁ እያለቀስኩ ነው ያለችው እናት ለምንድነው ማቀርብላችሁ ይሆናል ሁሉንም። እናንተ ግን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉት በአክብሮት እጠይቃለሁ። ምክንያቱም ይህ ወላድ የሆነ በሙሉ እናትነት ስሜት የሚሰማው በሙሉ እንዲያዩ የሚገባ ቪዲዮ ስለሆነ ወላድ የሆነው ሁሉ ልጃቸውን በምን አይነት መንገድ ሊያሳድጉ እንደሚችሉ የሚያዩት ቪዲዮ ስለሆነ እስከ መጨረሻው ተከታተሉት። ቪዲዮውን ላይክም ሼርም ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉት። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ አንጀትን የማሳረርና ወላድን የሚያስለቅስ ቪዲዮ ነው ይዤላችሁ የመጣሁት። ወይኔ ባልወለድኩኝ ወይኔ እናት ባልሆንኩ ለምንድነው እናት የሆንኩት የሚለውን ነገር እንድናስብበት የሚሆን ለወላድ የሚሆን ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ከዚህ በፊት እንዳያችሁት እንደሰማችሁት ከዴዚ ብዙ ትምህርት ወስደናል ብዬ አስባለሁ። ከዴዚ የተማርነው ትምህርት አሁን ላይ ደግሞ ፍሬ አፍርቶ እንግዲህ ደግሞ ወደ ገደል እየወደ እናቶች ጡታቸውን እያፈሰሱ እንባቸውን ወደ ሰማይ እየረጩ ልጃቸውን እየረገሙ እያለቀሱ ይገኛሉ። ይህ ለምን ሆነ ይባላል። እንግዲህ ይህን ነገር ቪዲዮውን እስከ መጨረሻው ከተከታተላችሁት ከመጀመሪያ ያስገባውላችሁን ቪዲዮ እናት እያለቀሰች የተረገመችበት ነው። ልጅቷስ ምን አይነት ምላሽ ለእናቷ ሰጠቻት የሚለውን ነገር አስገባላችኋለሁ። እናንተ ግን ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉት። በጣም የሚያሳዝንና በጣም የሚያናድድ ቪዲዮ ነው ይዤላችሁ የመጣሁት። በእውነት እኔ ልቤ ስብር ነው ያለው። እንደ እናቲቱ እኩል ነው ያለቀስኩት። በእንደዚህ አይነት ወርጋጥ ባይወለድ መና ሆኖ ቢቀርስ ሽል እያለ እንዳለ ቢወርድስ ብላችሁ የምትመኙበት ጊዜ መጥቷል ማለት ነው። በጣም ነው ያዘንኩት። በጣም ተሰብሬያለሁ። አልዋሻችሁም። እናትነቴን እንድጠላ ነው የሆንኩት ጌታ በሚያውቀውና እንግዲህ ልጅቱን ከወሰዷት አሜሪካ ቆይተው ከአሜሪካ ማለትም ኢትዮጵያ ቆይታ በ18 ዓመቷ ነው አሜሪካ የወሰዷት። እንግዲህ አሜሪካ ከወሰዷት በኋላ እንግዲህ ልጃቸው ምን አይነት ብልግናና ምን አይነት ስነ ምግባር እንዳላት አያውቁም ነበረ ማለት ነው። በእርግጥ ልጅን አብሮ እንደማሳደግ የሚመስል ነገር የለም። ምክንያቱም በእርግጥ አብራችሁ ብታሳድጉትም ዋጋ የለውም። እንዲያውም ብቻውን ያደገ ልጅ ነው ፈተናን ተቋቁሞ በራሱ ነውርን አውቆ የሚያድግ ብዬ አስባለሁ። ከዴዚና ከዚች ልጅ እንደተረዳሁት ማለት ነው። እንግዲህ ልጅቱ የመጨረሻ ባለጌ የማይገልጻት በየሚዲያው እና እንደዚህ እንበል ለአንድ ጊዜ ነው ለሁለት ጊዜ ነው አንተ እንደዚህ ነህ አንተ እንደዚህ ነው የምናደርገው እኔ ለፍቅር አልፈልግህም ለጊዜያዊ ነው ምናምን እያለች እንግዲህ ህይወቷን በሚዲያ ላይ እርክስ ጥበት ትቆስል አድርጋ ትዳሯንም ለወደፊት ህይወት እንዳይኖራትም ለኋላም ደግሞ ህይወት እንዳይኖራት አድርገው እንግዲህ ወንዶቹም እያበላሿት ይገኛሉ። እሷም እንግዲህ በጣም ቆሽሻ በጣም ባልጋለች ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እናትነቴን እስክጠላ ድረስ ማለት ነው። ልጅቱ እንግዲህ እየተመከረችም እየተዘከረችም ነበረ፣ ግን ምክሩንም ዝክሩንም ልሰማ አልቻለችም። ምን እያለች እየመለሰች እንደሆነ ደግሞ ቪዲዮውን አስገባላችኋለሁ። ሰዎቹም እንደዚህ አይነት ነገር አናስተናግድም የሚል አጀንዳ ፈጥረዋል። በቲክቶክ ላይም በዩቲዩብ ላይም እንግዲህ ኢትዮጵያውያኖች በጣም እየተበላሹ ይገኛሉ። በጣም እኔ እንጃ አላቅም ምን ማለት እንዳለብኝ አላቅም። ዞሮ እና ለማንኛውም ቪዲዮ ላይ ቆይ ምንድነው መማር መስፈልግ ምንድነው ዴንቲስት ሱሲ በስንት አመትሽ ነው ከኢትዮጵያ የመጣሽው? 19 ሆነሽ? ከኢትዮጵያ አሁን የሚመጡ ልጆች እኔ ሌሎች ጓደኞቼም ላይ ስለደረሰ ነው። አሜሪካን ሀገር ብታድጊ እንደዚህ እንደማትሆኝ ታውቂያለሽ። አሁን አባቴ ቢመጣ እናቴ አንድ አመትሽ ስለሆነ አረቲ ያሉት ይብስባችኋል። አረቴ ነው አታቋጭኝ። ምን አለ መሰለሽ ቤተሰቦችሽ ከኢትዮጵያ አምጥተውሽ ዛሬ አሜሪካ ስለገባሽ ምን ያመጣሉ? አባቴ ቢያኝ እናቴ ቢያኝ
የወለዱሽ አባትሽን እና እናትሽ ያገባቸዋል። አሁን ላይ ፋይሬጅ ላይ ነሽ። ያገባቸውማ ከቤት ውጪ ባላልኝ እየሰማሽ ያገባቸው አንዴ ልጨርስና ከዛ በኋላ እኔ እሰማሻለሁ። እኔ ቆንጆ የሆነ ችግር ሊኖር ይችላል። በቤተሰቦችሽ ተበሳጭተሽ ሊሆን ይችላል። ቤተሰቦችሽ አናደውሽ ሊሆን ይችላል። ግን የኔ እናት ቤተሰብ ነው። አባት ነው። እናትሽ አንቺን ለማስተማር አንቺ ጥሩ ደረጃ ትደርሽልናለሽ ብለው ነው ቤተሰቦችሽ ያመጡሽ ከአዲስ አበባ አይደለ? ከአዲስ አበባ አምጥተውሽ አንቺ ትለወጭልናለሽ ሲሉ አንቺ ባለሽበት መንገድ ትክክለኛ መንገድ እየሄድሽ ስላልሆነ ቤተሰቦችሽ ተናደውብሽ ይሆናል። ግን ቢናደዱብሽም ቢመቱሽም ቢሰልቡሽም አንቺ ኢትዮጵያዊ ነሽ። ስነ ስርዓትሽን ይዘሽ አድገሽ ቤተሰቦችሽን ለመጦር ነው እንጂ እዚህ ጋር መተሽ አባቴ ምን አገባው እናቴ ምን አገባት እያልሽ እዚህ ጋር እኔ ከአንቺ ጋር ቁጭ ብዬ ነባናናም ይሄን ነገር ቢያንስ ለዚህ ልጅ ምክር ስጧት። ቤተሰቦችሽ ናቸው ይሄን ነገር አናስተናግድም እዚህ ውስጥ። እናቱ ምን አይነት ትውልድ ነው የፈጠርነው ዘንድሮ? እውነት ነው የምላችሁ ይሄን ቪዲዮ ስሰራ እግዚአብሔር በሚያውቀው በጣም ተረጋግቼ አልቅሼ ተሽሎኝ ነው። ትናንትና ነው ይሄን ቪዲዮ ኤዲት እያደረኩት የነበረና ለማውራት አቅቶኝ ነው ወደ ዛሬ የቀየርኩት እንትን ማለት ነው ቪዲዮ። ምክንያቱም እናትየዋ ያለችውን ሰምታችኋት፣ ቪዲዮንም እንግዲህ ሁሉንም አስገብቼላችኋለሁና አንዳንድ ወላድና አንዳንድ እናት እንዳንድ አባት አሳዳጊ ማለት ነው ዋጋቸው ከምን አይደለም። ያኔ ቅርታ ለቪዲዮ ለምንድነው እንደዚህ የሆነ ምንድነው እንደዚህ የሆነችበት ልጅቷ ምክንያቱ ምንድነው ብሎ ሲጠየቅ ከመጀመሪያው በእርግጥ እናትና አባቷ ናቸው ስህተተኞቹ ብዬ የማስበው። እኔ በማንም ፈራጅ አይደለሁም። ነገም በእኔ ምን እንደሚደርስ አላውቅም፣ ምክንያቱም እኔ ወላድ ስለሆንኩኝ። ግን እኔ የተሰማኝን ነገር ንገሪኝ ካላችሁ ምንድነው አለማወቅ፣ መንፈሳዊ ነገርን አለማወቅ፣ ልጅን በመንፈሳዊ አለማሳደግ፣ ልጅን በመንፈሳዊ አለማሳደግ፣ ልጅን መጀመሪያው አለመቆንጠጥ፣ ልጅን መጀመሪያውኑ የሆነ ነገር ሲያሳይ ያንን ልጅ ቅንድቡን ማለት የሆነ ነገር እንትን ሲል አለም ነው እንዲህ ብሎ አለማሳፈጥ። አሁን ይቺ ልጅ ኢትዮጵያን እንደዛ ስትሆን የነበረችው ነው አሜሪካ ሄዳ የተለቀቀችው። ምክንያቱም ኢትዮጵያ አልተጨቆነችም። ኢትዮጵያ በነበረች ሰዓት አልተገረፈችም። ኢትዮጵያ በነበረች ሰዓት በስነ ስርዓት አላሳደጓትም። ከመጀመሪያው ጀምሮ ልቅ አድርገዋታል። ልቅ ስላደረጓት ነው አሜሪካ ሄዳ በዚህ ደረጃ ብልግናንና በዚህ ደረጃ ጋጠወጥነትን የሆነችው ማለት ነው። እና እንዳንድ እናት አባት፣ እንዳንድ ወላድ እናት አባት፣ እንዳንድ ቤተሰብ ልጅን በስነ ስርዓት ማሳደግ ይገባል፣ ተገቢ ነው ብዬ አስባለሁ። እኔ መፍረድ አልችልም፣ እናት ነኝ። ከባድ ነው፣ በእውነት ከባድ ነው። አዝኛለሁ፣ እኔ ያልዋሻችሁም። በጣም ነው ልቤ የተሰበረው፣ በጣም ነው ያዘንኩት። በዚህ ልክ ሰው ወርዶ እንደማየት የሚያስጠላ የለም። በዚህ ልክ እናት ስታለቅስ እንደማየት፣ በዚህ ልክ አባት ሲያለቅስ እንደማየት የሚያስጠላ የለም። እኔ እንደዚህ እነሱን ቢያደርገኝ አታልዬ ነው ዲፖርት ማድረጋት ወደ ኢትዮጵያ። አልዋሻችሁም፣ ዲፖርት ነው ማስደረጋት። እግዚኦ ነው የሚያስብለው። ወላድ እግዚኦ ነው የሚያስብለው። እግዚኦ ነው የሚያስብለው ወላድ። አሞኛል፣ የምር አልዋሻችሁም። እንዳንድ ወላድ፣ እንዳንድ ስነ ስርዓት የሌላት ለንግግሯ ለራሱ ለከት የሌለው የመጨረሻ የብልግና ጥግ ያለባት ልጅ ብትኖር እች ልጅ ነው ያየሁት እኔ። ዴዚ ትባላለች። ዴዚ ሰትራ ነው ራሷን፣ ገባችሁ? ራሷን ሰትራ ነው እዚህ ደረጃ የደረሰችው። ምንም ቢሆን ይህች ግን የመጨረሻ የባለገ የዝሙት ሱስ ነው ያለባት። ወይኔ ወላድ ምን ማለት እንዳለብኝ ለራሱ አላውቅም። ሲወርድ ነው የምላችሁ። ግን በጣም ልቤ ተሰብሯል። ወላጆች እንዴት ነው ይሄን ነገር እንዴት አያችሁት? ሁሉን ነገር ለወላድ ልተውና እኔ እንዳንድ እናት ይቀርታል፣ እንዳንድ ወላድ ሁሉን ነገር ለእናንተ ልተውና ወላድ የሆናችሁ ልጆች ያላችሁ ሀሳብ አስተያየት ብትሰጡበትና ለዚች ልጅ እርማት ቢወሰድበት። የአሜሪካ ሕግ የሚፈልገው እንደዚህ ነው። ልጅቷ እንደዚህ እንድትሆን ነው የሚፈልገው የአሜሪካ ሕግ። ሲጀመር ግን እንዳንድ ኢትዮጵያውያን እና እንዳንድ
እንዳንድ ሀገር ወዳድ ወይም ደግሞ እንዳንድ ሰው እንዳንድ እንትን እንዴት አያችሁት? ይሄን ነገር እንዴት ተመለከታችሁት? ወላድ የሆናችሁ ብዙ ልጆች አሉ፣ በስቃይ ውስጥ የሚያድጉ ብዙ ልጆች አሉ፣ በመከራ ውስጥ የሚያድጉ ብዙ ልጆች አሉ፣ ስነ ስርዓት ይዘው የሚያድጉ ብዙ ልጆች አሉ፣ አደባቸውን ገዝተው የሚኖሩ ልጆች አሉና እኔ እንጃ አላቅም ምን ለማለት ምን ልል እንደፈለኩ ባላቅም፣ ግን ቃል አጥሮኝ ተሳስሬ በቃ ዝም ያልኩበት ቪዲዮ ነው። ቤተሰቡ ውስጥ ነው ያየሁትና እኔ እንጃ አላቅም ማለት እንዳለብኝ አላቅም። ግን እስኪ ቤተሰብ የሆናችሁ ወይም ደግሞ ወላድ የሆናችሁ ወይ ደግሞ በቃ የሆነ ነገር በቃ ለዚች እናት ምንድነው የምትሏት? እናትየዋ እንዴት አያችኋት? አላሳዘነቻችሁም ወይ እናትየዋ? እኔ ቃላት እኔ ብዙ ቪዲዮ ሰርች አውቃለሁ፣ ብዙ ነገር ብያውቃለሁ። ግን እንደዚህ ቪዲዮ ቃል ያጣሁለት የለም። እንደዚህ ቪዲዮ መናገር ያቃተኝ ቪዲዮ የለም። በእውነት አይ ሲሆን በጣም ነው ያዘንኩት።